ማህፀን ነው የገባው። በድንግል ማህፀን ተጸነሰ ነው የሚለው። ከዝግ መቃብር ወጣ እኮ ነው የሚለው። ኢየሱስ በዝግ ማህፀን ነው የጀመረው። ዝጉን መቃብር ነው ትቶ የወጣው። በዝግ ቤት ገብቶ ነው ሰላም ያወጀው። ስለዚህ ምን እያለ ነው? ንጉሳችሁ የተዘጋ ነገር አይዘው። ማቴዎስ ወንጌልን ጀምረናል። ማቴዎስ የኢየሱስን ስራ በአይኑ ያየ ደግሞ በጆሮ እዛው አጠገብ ሆኖ ኢየሱስን የሰማ ነው። ስለዚህ ነው አንዳንድ ሰዎች ማቴዎስ ከማርቆስ ነው ትንሽ ቀርቶ እንደዚህ አድርጎ የጻፈው ምናምን ይላሉ። በእናት ቸርቻችን በኦርቶዶክስ ደግሞ ይሄ አይታመንም። እኔም እሱኛው ነው ደስ የሚለኝ። ምክንያቱም ማርቆስ ከኢየሱስ ጋር አልነበረም፣ ሐዋርያትም አልነበረም፣ እግሩ ስርም አልተቀመጠም። ስለዚህ የሚያሳምነኝ ማቴዎስ የራሱን ጽፏል። ቢኮዝ ማቴዎስ የጻፋቸውን ማርቆስ ያልጻፋቸው አሉ። ለምሳሌ ሰብአ ሰገል መጥተው ሰገዱለት የሚል ማርቆስ አልጻፈም። ማቴዎስ አጻጻፉ ራሱ ከማርቆስ ይለያል። ለምንድን ነው የሚለየው? አይታችሁ ከሆነ የማርቆስ አጻጻፍ ዘረክረክ ያለ ነው። ለምሳሌ የዘሪው ምሳሌ እዚህ ጋር ካነሳ ሌላ ቦታ ደግሞ የሆነ ምሳሌ ያነሳል። ማቴዎስ ግን ሁሉንም ሰብሰብ አድርጎ አንድ ላይ ጌታ የተመሰገነ ይሁን አሜዚንግ ጸሐፊ ነው። እና ማቴዎስ ከመጠራቱ በፊት ስሙ ማን ነው ብለናል? ሌዊ ነው። ሌዊን ነው እግዚአብሔር ኢየሱስ ክርስቶስ ማቴዎስ ያደረገው። ማቴዎስ ማለት ደግሞ ሀብተ እግዚአብሔር ወይም የእግዚአብሔር ስጦታ ማለት ነው። ዝም ብሎ ለዚህ ዓለም ንጉስ ገንዘብ ሲሰበስብ የነበረን ሰው ቀራጭ ሚንስ አይታችሁ ከሆነ ራሱ ማቴዎስ ሲጽፍ ሰው ቤተክርስቲያንን ካልሰማ እንደ አረመኔ ቀጥሎስ እንደ ቀራጭ ይሁን ያለው ማቴዎስ ነው። ሌሎቹ አላሉ። እንደ ቀራጭ ምን የቀራጭ ቦታ ወይም ወንበር በጣም አስቀያሚ እንደሆነ ማቴዎስ ራሱ ያውቃል ማለት ነው። ስለዚህ ከቀራጭነት ነው አንስቶ ሐዋርያ ያደረገው። ኢየሱስ ከትልቅ ጨለማ ነው ወደ ትልቅ ብርሃን፣ ከትልቅ ውርደት ነው ወደ ትልቅ ሹመት ያመጣው። እና ማቴዎስ እንደ ቀራጭ ይሁንላለ። ቤተክርስቲያንን ካልሰማ ሰውየው ምንድነው አለ? ቀራጭ የሱ ቦታ ነው። ቤተክርስቲያንን ሲሰማ ነው ከቀራጭነት ህይወት ወጥቶ የሚኖረው ማለት ነው። ስለ ቤተክርስቲያን እሱ ብቻ ነው የተናገረው። ስለዚህ ሌዊ የሚባለው ስም ምናልባት ማቴዎስ የሌዊ ዘር ሊሆን ይችላል። ዝም ብሎ የሮቤል ነገድ የሆነ ሰው ሌዊ አይባልም። ቢንያም ሌዊ አይባልም። ሰውየው ሌዋዊ ነበር ማለት ነው። ተስፋ ነበረው። መቅደስ ውስጥ የመኖር፣ መቅደስ ውስጥ የማገልገል፣ መቅደስ ውስጥ የመጸለይ፣ መቅደስ ውስጥ የመስበክ ስራው ነበር። በምን ምክንያት ሽፍት አድርጎ ቀራጭ ወይም ባንዳ እንደሆነ አይታወቅም። ማቴዎስ ይዜ ባንዳ ማለት ምን ማለት ነው? ለተወለደበት መንግስት ሳይሆን ለሌላ መንግስት የሚሰራ። በሌላ አማርኛ አሁን ለምሳሌ ኢትዮጵያ የሆነ ለቡርኪና ፋሶ ብሰራ ማለት ነው። እዚ ክሊር እና ሌዋውያኖች በአንዳንድ ሪዝን ከስራቸው ሊቀይሩ ምናልባትም መሳፍንት 17 እና 18 ባለፈው አንስቼ ነግሬያለሁ። መሳፍንት ላይ አንድ ሌዋዊ ወደ ተራራማው ኤፍሬም ሀገር መጥቶ ህዝቡ አስራትና መባ ስለማይሰጥ የሚበላው ስለተቸገረ፣ ሌዋዊ ደግሞ ርስት የለውም፣ የሚያርሰው ነገር የለም። ዩጋችሚ ማሳ የለውም፣ ምንም ማድረግ አይችልም። በዛ ሰዓት ከመለመን ውጭ አማራጭ የለውም። ስለዚህ ህዝቡ አስራትም መባም ወደ እግዚአብሔር ቤት ስለማያስገባ የሚያደርገውን ሲያጣ ሰውየው ሄዶ ኤፍሬም ሀገር ተራራማው ላይ ለጣዖት በአመት 10 ብር ተቀጥሮ ይሰራ ነበር። ህዝቡ ምንም አይነት ስጦታ ወደ እግዚአብሔር ቤት አያመጣም ነበር። አንዳንድ ሪፎርሜሽን ያመጡ ነቢያት እስኪመጡ ድረስ እነ ሐጌ እነ ዘካርያስ ሌሎቹ መተው ነው የሀገሪቱን ሁኔታ የቀየሩት። እስከዛ ታይም ሌዋውያኖች ይቸገሩ ነበር። ሜቢ የማቴዎስንም አላውቅም፣ ሪዝኑ ምን እንደሆነ አይገባኝም። ግን መኖር ከነበረበት ቦታ ወጥቶ መኖር የሌለበት ቦታ ነው የተቀመጠው። እና ቀራጭ ማለት በአይሁዳውያን ዘንድ በጣም የተጠላ ማለት ነው። ቀና ብለው ራሱ አያዩትም። አንዳንዱ በጣም ሲቀፋችሁ እንዴት ነው ኤቭሪ አይሁዳዊ ማቴዎስን እንዴት ነው እንደ አረመኔ እንደ ቀራጭ ሊጨብጡት አይደለም። ቢኮዝ እሱም ደግሞ ስለሚጠሉት አንዳንድ የምትጠሏቸው ሰዎች ወይም በጣም ከማህበረሰብ የተገለሉ ሰዎች በጣም የበቀል ሰዎች ናቸው። አሁን ለምሳሌ ማን ነው? ሂትለር ነው የሚባለው። እና ሂትለር እንዲህ አይነት ነገሮች ናቸው ወደ መጥፎ ያመጧቸው። አንዳንድ ጨካኝ ሰፈር ውስጥ ያሉ ሌቦች ምናምን ከዚህ ነገር ይወለዳሉ። የሚገርማችሁ እና በጣም የተገፋ ሰው በጣም ስፍራ የሌለው ሰው ነው። ለምን? ማህበረሰቡ ይሄ ባንዳ እያለ ያገለለው ሰው ነው። በትክክልም በጥሩ አይን የማያዩት ሰው ነው። ማቴዎስ 9:9 ላይ ነው ኢየሱስ አንድ ቀን እሱ የሚቀርጥበት ወንበር ጋር አለፈ። ብዙ ሰው አልፏል። እንደዛ ቀን አይነት ታሪካዊ ማለፍ አልታለፈም። አረ በደንብ ሃሌሉያ። ታውቃላችሁ ኢየሱስ ያለፈባቸው አንዳንድ ቦታዎች ብዙ ታሪኮች ይቀየራሉ አይደለም? በርጦሎሜዎስ የሚባል ሰው ሁሉ ጊዜ የሰው እጅ የሚያይበት ቦታ ቁጭ ብሎ ሳለ አንድ ቀን የናዝሬቱ ኢየሱስ በዚህ ያልፋል አሉት።
ሲሉት ራሱ እኮ የናዝሬቱ ኢየሱስ ነው ያሉት። ይሰማል ያሉት። እሱ ግን ሲጣራ የዳዊት ልጅ አለ። የዳዊት ልጅ ኢየሱስ ሆይ ምን በለኝ አለ? ማረኝ አለ። ከዛ ቀን ጀምሮ በርጦሎሜዎስ እዛ ቦታ አልተቀመጠም፣ ሰፈሩን ነው የቀየረው። ልክ እንደዚሁ ማቴዎስ ሁሌ የሚቀመጥበት የሚቀርጥበት ቦታ አለ። አያችሁ ባይዘዌ አካውንታንት ነው ማለት ነው እና በጣም ጠቅሞታል። አሁን እንትና ወለደ ብሎ ሲጽፍ የጠቀመው ይሄ ነው። ለምን የትዬ 50 ብር አለብሽ ይላል። ገብቷል አይደለም? እትዬ እንትና አለብሽ ስለሚል ይሄ ሜሞሪው ከባድ ነው እና ያስታወሰ ነው እንትና ወለደ ብሎ ይጻፈው እና ማቴዎስ የዛ ቀን ቁጭ ብሎ እንትን ሲል ምን እንደሚል ታውቃላችሁ? ያው እየከለስኩ ነው። ኢየሱስ አየው ነው የሚለው። በቃ ማንም አይሁዳዊ በእንዲህ አይነት ፍቅር አይን እዛ ቆሻሻ ወንበር ላይ አይቶት አያውቅም። ማንም አይሁዳዊ ይገላምጠዋል፣ ንዴቱን ያሳየዋል፣ ጠብቅ ይለዋል፣ የሆነ ቀን አገኘሃለሁ ይለዋል። በዛቻና በክፋት ነው የሚያዩት። ኢየሱስ ግን ያለፈ ቀን በፍቅር አዩ። ባይዘዌ ኢየሱስ መንግስቱን ያሰፋው በፍቅር ነው። ስለዚህ ነው ማቴዎስ አብዛኛው እንደነገርኳችሁ የሰማይ መንግስት ነው የሚለው ወይም መንግስተ ሰማይ ነው የሚለው። እኛ እንደምናስበው መንግስተ ሰማይ ሄደን የምንኖርበትን አይደለም። እየሰማችሁ ነው? ማቴዎስ አይሁዳዊ ስለሆነ ለአይሁዳውያን ስለሚጽፍ የእግዚአብሔር መንግስት እያለ 10 የእግዚአብሔርን ስም አይጠራም። ስለዚህ አንድ አይሁዳዊ 10 እግዚአብሔር ስለማይል በእግዚአብሔር ምትክ ሰማይ ይከተል። ማርቆስ ጋር ግን ስትሄድ ዝም ብሎ የእግዚአብሔር መንግስት ነው። ለምን? ማርቆስ የጻፈው ለሮማይ ነው። ማርቆስ አህዛብ ነው፣ ጣጣ የለውም። ስለዚህ የእግዚአብሔር መንግስት እያለ ይጽፋል። ማቴዎስ ግን የእግዚአብሔር አይልም። መንግስተ ሰማይ ቀርባለች፣ መንግስተ ሰማይ በመካከላችሁ ነች፣ መንግስተ ሰማይ እንደዚህ ነች፣ ይሄን ትመስላለች እያለ መንግስተ ሰማይ እያለ ነው የሚያወራው እንጂ ቀጥታ የእግዚአብሔር መንግስት አይልም። አይታችሁ እንደሆነ ስትጸልዩ ራሱ በሰማይ የምትኖር አባታችሁ ነኝ ያለው ሰማይ ነው እንጂ የሚለው በእግዚአብሔር ምትክ በሰማይ የምትኖር እግዚአብሔር ሆይ አላለን። ዩጋችሚ አክብሮት ነው። 10 ጊዜ እግዚአብሔርን ስም አይጠራም ማለት ነው። የዛ ቀን ኢየሱስ ሲያየው ተከተለኝ አለው። ይኸውላችሁ ኢየሱስ መንግስቱን ያስፋፋው አንደኛ በትምህርት ነው፣ ሁለተኛ በስብከት ነው፣ ሶስተኛው በኃይል ነው፣ በፈውስ ይፈውስ ነበር። አሜን። አራተኛው ግን ንጉሳዊ ጥሪ ለሰዎች እየሰጠ ነው። አየት ተከተለኝ የሚለው እኮ ንጉስ ነው እንጂ እኔ አሁን ብድግ ብሎ አንድ ሰው ተከተለኝ የሚል ማን ነው ማለት ለምን መከተለው who are you ነው አለው you got me አሁን ዝም ብሎ ተከተለኝ ሲል ሃሌሉያ አትልም። ምንድነው እንደዚህ ተከተለኝ የምትለው? ነው እሱ ግን የጠራበት አጠራር ንጉሳዊ ስለሆነ አየት ተከተለኝ አለው። እንዴ ማቴዎስም ሁሉን ትቶ ተከተለው ይላል። ሃሌሉያ። እንዴ ተገኝቶ ነው እንዴ በፍቅር የሚያይ ተገኝቶ ነው እንዴ ቆሻሻ ወንበር ላይ የሚያይ እና ልቤን የነካኝ ፓርት ምንድነው? ተለውጠ ተከተለኝ አይደለም። አየ ስትሻሻል ትከተለኛለህ አይደለም። ሰው ስትሆን ትከተለኛለህ አይደለም። ከነ ምናምን ተከተለኝ፣ ከነ ድካም ተከተለኝ። ለምን? ክርስትና የአንድ ቀን አይደለም፣ ፕሮሰስ ነው። አየ ሰላም ለዚህ ቤት ይሁን ምናምን ብለው ጥርስ አብቅሎ ጺም አውጥቶ የተወለደ ሰው የለም። እግዚአብሔርን ትከተላለህ፣ እሱ ያራገፈ ሰው ያደርጋል፣ እየለወጠ ትልቅ ሰው ያደርጋል። ይሄንን ማቴዎስ 3 ዓመት ተኩል ኢየሱስን ተከትሎታል። ስንት ዓመት? 3 ዓመት 3 ዓመት። ስለዚህ አንድ ቀን አሰበ 3 ዓመት ተኩል የተከተልኩት ኢየሱስ በ3 ዓመት ተኩል ውስጥ በህይወቴ ላይ ያደረገውን ነገር እጽፋለሁ ብሎ ተነሳ። የሚገርመኝ የኢየሱስ መጽሐፍ አለመጽሐፍ ነው። እኔ በሆን ብዙ ነው መጽሐፉ፣ አንድ መስመር አልጻፈም። ኢየሱስ ህይወታቸው ላይ ነው የጻፈው፣ እሱ ወረቀት ላይ አልጻፈም። ተከታዮቹ ልብ ላይ በፍቅር ብር ጻፈባቸው። እነሱ ደግሞ የጻፈባቸው ለኛ ጻፉልን። ሃሌሉያ። መጽሐፍ ቅዱስ ማለት የእግዚአብሔር ሐሳብ በሰው ቋንቋ ማለት ነው። ይኸውላችሁ እግዚአብሔር ያሰበው በሰው ቋንቋ ሲብራራ ማለት ነው። ምን ማለት ነው? የእግዚአብሔር ልብ በማቴዎስ ላይ የተጻፈው በሰው ቋንቋ ወደኛ ሲመጣ ቁጭ ያለና የ3 ዓመት ተኩል ላይፍ በ28 ምዕራፍ ድቅድቅ አድርጎ ጻፈ። ደግሞ ሰው ቢጽፍ ስለራስህ አትጽፍም። 28 ምዕራፍ ውስጥ እኔ ሙሉ አንድ ወስዳለሁ ቢያንስ። አንዳንድ ሰው በማይመለከተው ስሙን ይከታል። አላየም? አንዳንድ ፊልም ላይ አንዳንድ ሰው እዛ ፊልም ላይ ተሳተፈ ያለው ይሉሃል። አረ ምናው ብታይ ሰው የለም
ደውለ የቱ ጋር ነሽ? እንትና ናይቷላ እንትና ከእንትና ጀርባ እልፍ ያልኩት ነኝ እኮ by any means ሰውየው እዛውስ መኖሩን ሊያሳውቃችሁ አይሞክርም? የሆነ ለማሳወቅ የእንትና ጓደኛ ነኝ ሰው ሲለፋ አይታችሁ አታውቁም? የማቴዎስ መጽሐፍ ማቴዎስ እንደጻፈው እንዳልታወቀ ታውቃላችሁ? 200 ዓመት በኋላ ነው እሱ እንደጻፈው ራሱን ውስጥ ነው የደበቀው። ኢየሱስም ውጭ ያወጣው because የኔ ታሪክ ኢየሱስ ነው። ሃሌሉያ! የኔ ህይወት ኢየሱስ ነው። ከቀራጭነት ወደ ሐዋርያነት የቀየረኝ ኢየሱስ ነው። ሌላ ታሪክ የለም። እጽፋለሁ ስለሱ አወራለሁ ስለሱ እና ወዳጆች ያለ እሱ ነው ሳልለወጥ የጠራኝ። እሱ ነው መቅረጫ ወንበር ላይ ያየኝ። ጥሩ ሰው ሆኜ አይደለም የጠራኝ፣ ጥሩ ሊያረገኝ ነው የጠራኝ። እመመረጠው አይደለም የመረጠኝ፣ ውዳቂ ሆኜ መረጠኝ። ኃጢአተኛ ሆኜ መረጠኝ። ለዚህ ነው የዛኑ ቀን ማታ ድግስ የደገሰው። እዛው ማቴዎስ ድግስ ደገሰ። ኢየሱስንም ቀራጮችንም ጠራ። ደስ የሚልን ቃል አለ። ኃጢአተኞችም ከኢየሱስ ደቀ መዛሙርት ጎን ተቀመጡ። ምን ማለት ነው? ይገባሃል? አውቆ ነው ማቴዎስ የሚጽፈው። ኃጢአተኞች፣ አመንዝሮች፣ ጋለሞቶች፣ ቀራጮች ከኢየሱስ ደቀ መዝሙር ጎን ተቀመጡ። የዚህ ጊዜ ፈሪሳውያን ነቀሉ። ክብር ለኢየሱስ ይሁን። አንዳንድ አለ ጴንጤውን አሁንም ጻድቅ የሚጮት በእውነት ቢል ብራዘር ምሮ ነው። ምንም ያንተ ጽድቅ ስራ የለውም። ራርቶልን ነው ሲያሜን። አዎ ሰው የለም እዚህ ቤት ዛሬ የተማራችሁ ናችሁ። ከዛ እኮ ነው እንደዚህ ነው ያለው አይደለም? አንተ ማቴዎስ ነህ እኮ ሚስ እነሱ ምን ብለዋል? አታስፈልግም፣ ዋጋ የለህም፣ አንተ እንትን ቀራጭ ነህ፣ አረመኔ ነህ ብለዋል። እሱ ኢየሱስ መጣና ስሙን ማቴዎስ አለው። ማቴዎስ ማለት ምን ማለት ነው? የእግዚአብሔር ስጦታ ነህ፣ እንደውም የእግዚአብሔር ሀብት ነህ። ይኸውላችሁ ማህበረሰብ አግልሎ ሊሆን ይችላል፣ ቆሻሻ ስም ለጥፎብን ሊሆን፣ ኢየሱስ እንዲህ ብሎናል፣ የእግዚአብሔር ሀብት ናችሁ። አይደለም እንዴ? ለዚህ ነው ጴጥሮስ ምን አለ? በገዛ ደሙ የዋጃችሁ እሱ ነው ይላል። እናንተ የተዋጃችሁት ነው ርድፍ ባለው ደም አይደለም፣ ተመርጣችኋል። ሃሌሉያ! አዎ መጨረሻን ያሳየ አትረባም ልትባል ትችላለህ፣ ግን የእግዚአብሔር ሀብት ናችሁ። ሀብት ነው አሉ ማቴዎስ። ራስን ጠልተህ ሊሆን ይችላል፣ ከዚህ በኋላ ምንም ላይፍ የለም ብለህ ሊሆን ይችላል። አንተ የእግዚአብሔር ሀብት ነህ። ምንም ነገር ተስፋ የማይታያችሁ ሰዎች እዛው መቀመጫችሁ ላይ እግዚአብሔር እንደዚህ ነው የሚላችሁ፣ ሀብት ናችሁ። ራሳችሁን ለማጥፋት የምታስቡ ካላችሁ እናንተ የእግዚአብሔር ሀብት ናችሁ። ማንም ላይ ቀበለው ይችላል፣ እግዚአብሔር ግን ይወደናል። እግዚአብሔር የወደደን የኢየሱስ ያክል ነው። ኢየሱስን የወደደበት ያክል እኔ ወዶኛል። ከዚህ በላይ መውደድ ኢን ዘ ሂስትሪ የለም። ቀራጩን ሰው የማያየውን ሰው፣ ፈሪሳይ ቤቱ የማይገባውን ሰው እራት ሲል ኢየሱስ ናዝራዊው ቤት ይገባል። ፈሪሳዮች እኮ ማቴዎስ ቤት አይገቡም፣ ጻድቃንን የሚሉ አይገቡም። ኢየሱስ ግን ቤቱ ገባ። እራት ላይ ቁጭ። ከዛ ደጁ ላይ ተሰበሰበላ ፈሪሳይ ጠቅላላ መምህራችሁ ከቀራጭ ጋር ከኃጢአተኛ ከአመንዝራ እንዴት ይበላል? የነሱ ኩዌስችን ነው። አሁን እኮ አንዳንድ ሰው ጻድቅ ያለው ስትለው ይላል። እንዴት የጸደቀው በአንተ ስራ ስለሚመስሉ ነው። ሰርቶ ነው ያጸደቀ። ምንም ማድረግ አትችልም። ብትሰራም አትጸድቅም፣ አትችልም። ወጣና ኢየሱስ አንድ መልስ ሰጣቸው። ጻድቃን መድኃኒት አያስፈልጋቸው አይደለም፣ ኃጢአተኞችን ነው እኔ ለማዳን የመጣሁት። ከዛ በኋላ ኢየሱስ የአመንዝሮች፣ የቀራጮች፣ የጋለሞቶች ወዳጅ ነው ብለው አወሩ። ቢኮዝ ኦፍ ማቴዎስ። ኢየሱስ ክፉ ስም የወጣለት በማቴዎስ ምክንያት ነው። አንዳንድ ሰዎች በእናንተ ምክንያት ሲጣሉ እንዴት ነው የምትወዷቸው? የሌለ ስም ሲሰጣቸው። ኢየሱስ የመጀመሪያውን እንደዚህ አይነት ቆሻሻ ስም የሰጡት በማቴዎስ ምክንያት ነው። ለአንድ ማቴዎስ ስሙን ቀየረ። ለአንድ ማቴዎስ እቤቱ ራት ባይበላ ኖሮ ኢየሱስ እንደዛ አይባልም። ስሙ የወጣው ቢኮዝ ኦፍ ማቴዎስ ነው። ስለዚህ አሰበና እጽፋለሁ አለ። ኢየሱስ ህይወቴን ለውጦታል፣ የለወጠው ደግሞ በዚህ ነው ብሎ 28 ምዕራፍ ከተበለን። ለዚህ ነው ወለደ የሚል የጻፈው። ከዛ ይገርማችኋል እንዴ አለ ኢየሱስ እኮ የተወለደው ከምርጥ ዘር አይደለም አለና ትዕማርን ባለፈው እንደርኮ ትዕማርን ከተታት። ትዕማር ከባሏ አባት የወለደች ነች። አንተ ብትሆን ከባለ አባት የወለደ ሰው ምን ብለህ ነው ከብዳል። ትዕማር
ሁለት ባል ነው ደግሞ ያገባችው ከአንድ ከይሁዳ ከሚባለው ሰውዬ ሁለቱንም ልጆች ሁለቱንም ደግሞ ሄደዋል ተቀሰፉ ይሰማል ከዛ ጭራሽ ከአባትየው አረገዘች እንዲህ አይነት ሴት ከዛ ማቴዎስ ይጽፍ ምን አለ እንትና ወለደ አለ መጣና አሁን አብርሃም ይስሐቅ ወለደ ይስሐቅ እንትና ወለደ በሰላም ብሎ አይጨርስም ነገር ሲፈልጋቸው እንዳለ ታውቃለህ አይሁዳዊ ሴት በመጀመሪያም ሴት ቦታ የለው ማቴዎስ ለአይሁዳውያን አይደለም ይጽፈው እንዴት እንደሚያናድዳቸው አስቡ አብርሃም ይስሐቅ እንትና ወለደ አለና ይሁዳም አለና አውቆ እኮ ነው ከትማር ፋሬስና ዛራን ወለደ ብሎ አንጎላቸውን አይነካ ምን ማለቱ መሰለ ኢየሱስ ሲወለድ ምርጡን ብቻ አይደለም የሰበሰበው አመንዝሮቹንም ካቷል ዘሩስ ቆሻሾቹንም ካቷል ዘሩስ ደካሞቹንም ካቷል ዘሩስ ምን ታመጣለህ ነው በሱ ተናደው ሳይጨርሱ በራኬብ የምትባል ጋለሞታ ከሷ እሴት ወለደ ብሎ ቁጭ ዳዊትን አያት እሷንም ዘሩስ ከቷል ኢየሱስ ምን ታመጣላችሁ አሁን ሲሉ ጭራሽ ሩትን ከቷል በሌላ ማርኛ ምን ይያላችሁ ሞዓባዊ ደግሞ እስከ 10 ትውልድ በእግዚአብሔር ጉባኤ መቅደስ እኮ አይደለም በእግዚአብሔር ጉባኤ እንዳይገቡ ተብሏል ዝም ብሎ ጉባኤ ከተሰበሰበ በእግዚአብሔር ስም ከተጠራ ሞዓባዊ እዛ እንዳይገኝ ብሏል እግዚአብሔር እስከ ስንት ትውልድ እስከ 10 ትውልድ ወንድሜ ስመሰክርለት ይሄን ይያለኝ እግዚአብሔር እኮ አለኝ የጠንቋይ ልጅ እስከ 7 ትውልድ ምር ያልምሩም ብሏል አለኝ የቱ ጋር ይሄንን ያስተማሯቸው ምን ማለት እንደሆነ ልንገር እሱ 3ኛ ትውልድ ነው ወደ ጌታ መምጣት ፈለገ ግን እግዚአብሔር ምን ብሏል እስከ 7ኛ ትውልድ ምር ያልምርም ብሏል ስለዚህ እንዲህ ከተባለ ይሄ ልጅ አይመጣም በዛው ልሸቀል ብሎ በስራው ነው የሚሄደው አሁንም የሱ ልጅ እሺ 7ኛው ልጅ ላይ ነው አሁን 7ኛውም ልጅ ምን ይላል ዞሮ አያቱ በዚሁ ኬስ ስለሆነ እስከ 7 ትውልድ ይያለ the whole ያንን ላይን መንፈሱ ይዟል ማለት አረ እንደዚህ አይልም እንደውም ምህረቴ እስከ 7 ትውልድ ነው የሚለው ገልብጦ እንዴት እንዳሳያቸው የእግዚአብሔር ምህረት እስከ ስንት ነው እስከ 7 ትውልድ ነው አሞናውያን ግን አለ እስከ 10 ትውልድ በእግዚአብሔር ጉባኤ ውስጥ እንዳይገኙ አለ በእግዚአብሔር ጉባኤ እንዳይገኙ በቃ መግባት አይችሉም መጣልህና ማቴዎስ ምን እንደሚል ታውቃለህ ሩትን ሳባትና በእግዚአብሔር ጉባኤ አይደለም የከተታት በኢየሱስ ዘር ውስጥ ከተታት የተፈረደበትን ዘሩ አደረገ አንድ ሰው አሜን ይበል ሃሌሉያ ትማርን እኮ ባልየው አባቷ ምንድነው ያለው በእሳት ተቃጠል እኮ ነው ያለው ዘሆል እኮ እሳት ይዘው ነው ሄዱት ማቴዎስ ምን ይያለ ነው የናንተ ላይፍ እንደዚህ ነበር በእሳት ውስጥ ማለፍ የነበረበት ነበር እግዚአብሔር የሚቃጠሉትን ሁሉ ነው መርጦ ዘር ያደረገው ስለዚህ ነገስታትን ፒክ አላደረገም ምርጦቹን ብቻ አይደለም ከነገስታትም ወስዷል ከነቢያትም ወስዷል ከደካሞችም ወስዷል he's amazing የመጣው ንጉስ ከምርጥ ዘር ብቻ አይደለም ከአሕዛብም ከተፈረደባቸውም ጉባኤ አትድረስ አንድ ነገር መቅደስ ግባ አንድ ነገር እኛን ግን ወስዶ ዘር ነው ያደረገን ሁለት ዘር ነው ያለው የአዳም ዘር የኢየሱስ ዘር በእምነት ከአዳም ዘር ወደ ኢየሱስ ዘር ገብተናል ማቴዎስ ይጽፍ ተጨንቆ የሆነ ስነ ጽሁፋዊ እንትኑን ለማሳየት አይደለም ወይም ደግሞ ለታሪክ ጸሐፊዎች አይደለም የጻፈው ታሪክ ጸሐፊዎች ቀኑ እንደዚህ ነው ምናምን ለተማራማሪዎች አይደለም የጻፈው ወይም ደግሞ ዕውቀት ለሚወዱ ይሄ yes I know understand eventually ብለው ጭንቅላታቸውን ወዝጉዘው ይሄ ጀላቲ ለሚያርጉ ሰዎች አይደለም የጻፈው ማቴዎስ የጻፈው አይተኸው እንድታምነው ነው እሱ ማይንድ ውስጥ ያለው ይሄን ኢየሱስን ሰው እንዲወደው ሁለት ዓላማ ነው ያለው ማቴዎስ አንደኛው የምትጠብቁት እጃችሁ ላይ ያለው መጽሐፍ የነገራችሁ የአይሁድ ንጉስ ይመጣል ያላችሁ እሱ መጥቷል ወለደ ብዬ ስለፋ እሱ መጥቷል ነው በቃ ባጭሩ የአይሁድ ንጉስ በረት ተወልዷል ግን በረት ይወለድ እንጂ ንጉስ ነው because ወርቅ መጥቶለታል ምን መጥቶለታል አለቀ ንጉስ ነው ሁለተኛው ግን የብሉይ ኪዳን ጽሁፍ በሙሉ የተተነበየለት የትንቢት ፍጻሜ ኢየሱስ ነው 21 ጊዜ ነው እንዲህ እንደተባለ እንዲህ ብሉይ ኪዳን ጥቅስ የወሰደ እንደ ማቴዎስ የለም ስፔሻሊ ኢሳይያስ መጽሐፍን በሙሉ ዝቆ ነው ያመጣው ስለዚህ ሁለት ነው እሱ ጭንቀቱ ዘመዳችሁ ነው የዳዊት ዘር ነው ሰው ነው ፍጹም ሰው ነው ፍጹም አምላክ ነው ሃሌሉያ ባለፈው ስንከፋፍል
እንደ ድፎ ዳቦ ሰዱት ብያለሁ አይደለም? አሁን ድፎ ዳቦ አንድ ሰው ብላ ብለው ካላበደ በስተቀር ብድግ አድርጎ ከገመተስ እንደ ድፎ ክብደት ይወሰናል። ይዞትም ሊሄድ ይችላል። አንዳንድ ዳቦ እኮ አሁን እንደዚህ እያየ ነው መገዛው። እንቡጥ የለውም። ምን ከውስጡ እንዴት እንደሚወስዱትም እግዚአብሔር ይቆኔ እንዴት ከውስጡ መጠጥ አድርገው ነው የሚወስዱት። በእውነት ድፎን ዝም ብላ አገምጥም ይሰማል። ዝም ብለን አንገምጥም። ከዛ እንቆርሰዋለን አይደለም? ስንቆርሰው 28 ምዕራፍ ነው። 28ቱ ምዕራፍ ስንቆርጥ የመጀመሪያው ምን ብለን የቆረስነው ምዕራፍ 1 እስከ 2 ስታስቡ ገና ማቴዎስ ምዕራፍ 1 2 ስታስቡ ወለደና ኢየሱስ ክርስቶስ ተሰደደ የሚለውን ፓርት ታገኛላችሁ ማለት ነው። ስለዚህ ምዕራፍ 1 2 የትውልድ ሐረግ ነው የምናገኘው። አሁን ገብታችሁ ስታነቡ ይሄው ነው በቃ ምዕራፍ 1 እስከ 2 እኔ ቀለል አድርጌ ነው የከፈልኳት። ምዕራፍ 3 እስከ 4 ደግሞ የንጉሱ መገለጥ የኢየሱስ መገለጥ ምንድነው? 3 ላይ ምን ሆነ? ተጠመቀ። 4 ላይ ደግሞ ምን አደረገ? የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ያለ ስብከት ጀመረ። ስለዚህ ወለደ ጥቅም የሌለው አይደለም ማለት ነው። እኛ ጋር ወለደ ዝም ብሎ እንትናንተ ወለደ ለማለት አይደለም። ንጉስ ላይን ጠብቆ ነው። አሁን ለምሳሌ የእንትና መሬት ወራሽ ነኝ ብለህ ክርክር ሲነሳ ዘርህን ነው መጀመሪያ ይዘህ የምትሄደው። ፋዘሬ ነው ትላለህ ወይ ዲኤንኤም ታመጣለህ ምናምን እንዳለ በዛ መሬቱን አታገኝም። አቀል አሜሪካ ስትሄድ ቤተሰቤን በሙሉ ይዤ ብሄዳው ዲኤንኤ ይመርመር ይላሉ። ልጅስ ባይሆኑ ይሉኛል። ገብቷል አይደል? ዝም ብለህ ብድግ ብለህ እንትን ልጄ ነው እያልክ ነው የምትሄደው አለ። ዘሪ ይጣራል። ኢየሱስም በዳዊት ዙፋን መቀመጥ መብት አለው፣ የዳዊት ልጅ ነው እያለ ነው። እንደውም ማቴዎስ ላይ አብርሃምን ከኋላ ያደርግና ዳዊትን ከፊት ያደርጋል። ቢኮዝ ንጉስ ነው የሚለው ስለሆነ ሐሳቡ አይታችሁ ከሆነ ጲላጦስም መጥቶ በሶስት ቋንቋ ኢየሱስ የአይሁድ ንጉስ ነው የሚል ሰቀለ የሚለው እኮ እሱ ነው። ለምን ተናደዱ? እንዴት ንጉስ ይሆናል? ይሄ ወንበዴ ነው እሱ ነው ያለው እኛ አይደለም ብለው ተበሳጩ። የማቴዎስ ሐሳብ ይሄ ንጉስ ነው፣ ተሰቅሎ ንጉስ ነው። ደግሞ በረት ውስጥ ይመጣና ወርቅን ከርቤ መጣለት። በረት ውስጥ ንጉስ ነው፣ እየሞተ ንጉስ ነው። አረ ሃሌሉያ! ንጉስ ነው ነው የሚለው። ስለዚህ ምዕራፍ 1 2 ሄዳችሁ ስታነቡ የዳዊት ዘር ነው፣ ንጉስ ነው። ግን የዳዊት ዘር ነው ደግሞ ስላችሁ የዳዊት ልጅ ነው ስላችሁ ደግሞ እንዳታሳንሱትና ምን ይላል? አማኑኤል አይደለም? መለኮት ከኛ ጋር እግዚአብሔር ምስሌነ አይደለም? መለኮት ሰው ሆነ። መሞት ስለማይችል ነው ሰው የሆነው እንጂ ከዳዊት በፊት ነበረ። አምላክ ስለማይሞት ሰው ሆኖ ሞተ። ምዕራፍ 3 ላይ ስትመጡ ተጠመቀ። 4 ላይ የመንግስተ ሰማይ ስብከቱን ጀመረ፣ ከምድረ በዳ ወጥቶ ማለት ነው። ስለዚህ አሁን ማይንዳችሁ ውስጥ ተቀምጧል ብዬ ተስፋ አለኝ። ከ5 እስከ 7 የተራራው ትምህርት ወይም ታላቁ ትምህርት ነው። በቃ ምዕራፍ 5 እስከ 7 ተሳስብ ተራራው ትምህርት ነው። ተራራው ትምህርትን ደግሞ ተከፋፍሉታላችሁ። በደም ስሙኝ። ተራራው ትምህርት አሁን ዳቦን በደም እንቆርሰዋለን። ስንቆርሰው 5 ላይ ስንመጣ ስነ ምግባር ነው። ምዕራፍ 5 ሙሉን ብፁዓን ናችሁ ይላል አይደል? ያዘነ ብፁዕ ነው ያዘነ። ይሄ ለአማኞች ነው። ብፁዓን ናችሁ የሚሉ ማቴዎስ 24 ላይ ደግሞ ሄዳችሁ ወዮላችሁ ይላል። ይሄ ላላመኑት ነው። ብዙ ማቴዎስ 24ን አንብቦ ይጨነቃል። ይሄ ወደ ውጪ ነው፣ ይሄ ወደ ውስጥ ነው። ቴንክ ዩ። ምዕራፍ 6 ደግሞ ስትሄዱ እንዴት ነው የሚጾመው? እንዴት ነው የሚጸልየው? እንዴት ነው የሚሰጠው? ስነ ስርዓት ስለመስጠት። አሁን አንዳንድ ሰው መስጠት ስል እዚህ ላይ በግራ መስጠት ቀኝ አትስጥ ምናምን የሚለው ታዲያ ለምን ወጡ ይለኛል። እዚህ ጋር አውቃለሁ። ይሄኛው መስጠት ለድሃ ነው። ይሄ የቸርቹ ፊት ለፊት ነው። 6 የአምልኮ ስርዓቶችን ነው የሚደረድርላችሁ። እንዴት ነው የሚመለከው? እንዴት ነው የሚሰጠው? እንዴት ነው የሚሰገደው? እንዴት ነው የሚጸልየው? ጎዳና ላይ ወጣችሁ ለታይታ ዝም ብላችሁ አትጸልዩ፣ ንግግር አታብዙ ምናምን ይላል። 7:1 ጀምሮ ደግሞ ያለው ለራሳችሁ እውነተኛ መሆንን ይነግረናል ማለት ነው። እሺ ሌላኛው ዳቦ ስንቆርሰው ከ8 እስከ 9 ምንድን ነው ያልነው? የተአምራት ኃይል አይደለም? 8 ላይ ለምጻሞቹን እንዴት እንደፈወሰ አይደለም? 2 ለምጻሞችን ዳሰሰ። አያችሁ ኢየሱስ ለምጻም ከርቀት ነው፣ በእንጨት ነው። እንደውም 6 ሜትር እንጨት ነው የሚባለው የሚነኩት። በ6 ሜትር እንጨት የኮሮናው ርዝመት በሱ ነው የመጣው ይባላል። እንደ 6 ሜትር አትጠጋጉ ምናምን ይተላለፍባል። እንደዛ ነው። ኢየሱስ ግን 6 ሜትሩን አልፎ ሄዶ በእጁ ነው። አሜን ነው። ዳሰሰ ነው የሚለው። ምን እያለ መሰላችሁ? ሰው የተጸየፋቸውን የሚዳስስ ነው። ሁለተኛው ደግሞ በራሳቸው የተገለሉት በራሳቸው ሚስ በኃጢአታቸው በዝሙት በምናም በራሳቸው ኃጢአት ማህበረሰብ ራሳቸውን ያገለሉትን ደግሞ ይቅር እያለ ወደ ውስጥ ያስገባበት ነው። ሌላው የመጀመሪያው ተልእኮ ከ10 እስከ 13 የመጀመሪያው ተልእኮ ውስጥ 10 ያው የአገልግሎት የሚያስከፍለው ዋጋ ነው። በተኩላ መካከል ልካቸዋለሁ ያለበት ማለት ነው። ተኩላ መካከል ነው አገልግሎት። የሚቦጭቅ ነገር አለ፣ የሚያም ነገር አለ፣ የሚቆርስ የሚቦድስ ነገር አለ። ዝም ብለህ አልጋ ባልጋ አይደለም ነው ዩጋችሚ። አንዳንድ ሰው ያገነ አንድ ሰው ካስቀየመው ድንቡሎ ደሙን መስጠት አይፈልግም።
እኔ ከንትና ጎና ልቀመጥም ይላል። በቃ ዘላለሙን ስፖንጅ ላይ ካንጋሮ ፍራሽ የሚፈልግ ሰው አለ። እንደዚህ አይነት ነገር የለም። 11 የስብከቱ ኃይል ነው። 12 ተግዳሮቶችን ነው የምናየው። አሁን ያልኩት ከ10 እስከ 13 ነው ማውራው። ከዛ የመንግስቱን ባህሪ ደግሞ ዘረዘረልን ማለት ነው። 6ኛው ለህዝብ ያዘነበት ሁኔታ ምዕራፍ 14 ላይ ዮሐንስ ሞተ መጥምቁ በሱ ምክንያት አዘነ። ምዕራፍ 15 ላይ ደግሞ እረኛ እንደሌላቸው ተበትነው ሲያይ ለህዝቡ አዘነ። በጣም የሚገርመኝ አዘነ ብሎ ምግብ ሰጣቸው ብዬ ስጠብቅ፣ አዘነ ብሎ ልብስ ሰጣቸው ብዬ ስጠብቅ አስተማራቸው ይላል። በነገራችን ላይ ማቴዎስ አንደኛው ምዕራፍ አስተማረ ካለ አንደኛው ምዕራፍ ደግሞ ፈወሰ ነው። ትምህርት ድርጊት ሲዘጋው ራሱ እያስተማራችኋቸው ብሎ ነው የዘጋው። ለቲቺንግ ትልቅ ቦታ ነው ያለው። ሃሌሉያ። ስለዚህ እያስተማራችኋቸው ምን አድርጓቸው ነው ያለው? ደቀ መዝሙር አድርጓቸው። ሰው በመዝሙር ደቀ መዝሙር አይሆንም። ሰው በጭብጨባ ደቀ መዝሙር አይሆንም። መዝሙር ዝቅ ማድረግ አይደለም። የፈለገ ብዘምርላችሁ ደቀ መዝሙር አትሆኑ። የፈለገ አደገኛ መዝሙር እያመጣው ሃሌሉያ ምናምን እያልኩ እንግሊዘኛ ጨምሬ ምን ብዘምር ደቀ መዝሙር አያደርገንም። ወደ እግዚአብሔር ነው ደቀ መዝሙር። ትምህርት ግን እኛን ነው የሚለውጠን። የማቴዎስ ዓላማ ቲቺንጉ እንደሆነ እናያለን። ከ18 እስከ 22 እቺ ነች አይደለ የዛሬዋ። ከ18 እስከ 22 የመንግስቱ ሚስጥር። በነገራችን ላይ በጣም ደስ የሚለኝ እንዲህ ተብሎ እንደተጻፈ ይላል። ትምህርቱን በምሳሌ አድርጎ ነገራቸው ይላል። ይኸውላችሁ አሜዚንግ ነገር ስሙኝ። በምሳሌ መዝሙረኛው ነው የጻፈለት። የኢየሱስ ትምህርት እንኳን ትንቢት ተተንብዮለታል። በምሳሌ ያስተምራቸው ነበር ነው የሚለው። በምሳሌ ማስተማሩ ደግሞ ምንድነው የጠቀመው? ክፉ ነገስታቶች ሁሉ ሳይቀር ስለነሱ ተጽፏል እንዳይገባቸው አድርጓቸዋል። ደቀ መዛሙርቱን ግን ለብቻ ይወስድና የእግዚአብሔርን መንግስት ማወቅ ሚስጥር ማወቅ ለእናንተ ተሰጥቷል ይልና ያብራራላቸዋል። መጽሐፍ ቅዱስ በምሳሌ ተጽፏል። በመንፈስ ቅዱስ ረዳትነት በጸሐፊው ምክንያት ግን ይገባናል። ሌላው ግን ብዥ ይልበታል። አንተ የበራል የእግዚአብሔር መንፈስ ለሚያብራራልን መንፈስ ያለበት መጽሐፍ ነው። የእግዚአብሔር መንፈስ ነው እና በምሳሌ ነው። ይሄ የእግዚአብሔር መንግስት ሚስጥር ነች አለና እዚህ ቦታ ላይ ይናገራል። እሺ ከ16 እስከ 17 ደቀ መዛሙርቶቹን ከፍ ወዳለ ደረጃ የወሰደበት ነው። ከ16 እስከ 17 ደቀ መዛሙርቱን ወደ ላቀ ደረጃ 16 ላይ የሰው ልጅ ማን ይሉታል ብሎ ጠየቀ። አንተ የሕያው ምንድነው አሉት? የእግዚአብሔር ልጅ ነህ። በዚህ ዓለት ላይ ቤተክርስቲያንን ምን አደርጋለሁ አለ? እመሰርታለሁ አለ። 17 ላይ ግን ተራራ ላይ ወጣና ራሱን ገለጠላቸው። ስለዚህ ደቀ መዛሙርቶቹን ከፍ ወዳለ ነገር ይዟቸው ሄደ። 16 ላይ የገባቸውን 17 ላይ ያረጋገጠላቸው። እውነትም የእግዚአብሔር ልጅ ነህ። ከሰማይ ድምጽ መጣ፣ እምወደው ልጄ ነው አለ። የሚገርማችሁ ጴጥሮስ እንደውም ካስታወሳችሁ ሙሴና ኤልያስ በዛ ያወሩ ነበር አለ። ከዛ አንድ ጎጆ ለአንተ አንድ ጎጆ ለከሌ ምናምን ብሎ ጴጥሮስ ከማጋ ሊኖር እንዳሰበ አላውቅም፣ ግን 3 ጎጆ ነው። እርግጠኛ ነኝ ጴጥሮስ ከኢየሱስ ጋር ራሱ መድቧል ብዬ እጠረጥረዋለሁ። ግን ዮሐንስም ሙሴ ጋር ግባ አንተ ደግሞ ኤልያስ ጋር ብሎ እሱ ኢየሱስ ጋር ሊያደር ነበር። በሌላ አማርኛ የሚመስለኝ ኢየሱስን ከነ ሙሴ ከነ ኤልያስ እኩል አድርጎታል። ከዛ ብሩህ ደመና መጣና ጋረዳቸው። ከዛ ብንን ሲሉ ኢየሱስ ብቻውን ቆሞ ነበር ይላል። ዩጋችሚ ብቻውን። ከዛ ከሰማይ አንድ ድምጽ መጣ። ኢየሱስ ከማንም ጋር የሚሰማ ከማንም ጋር እኩል አይደለም። ኢየሱስ ከሙሴ ይበልጣል። ኢየሱስ ከኤልያስ ይበልጣል። እና እምወደው ልጅ እሱ ነው፣ እሱን ስሙት። ስለዚህ ወደ ላቀ ከፍ ወዳለ ብርሃን ወሰዳቸው ማለት ነው። 18 ላይ መጣና አሁን ከ18 እስከ 22 ይሄ ብዙ ምዕራፍ ነው። ልክ 18ን 22 ድረስ ስታስቡ ስለ እግዚአብሔር መንግስት ያወራበት ነው። ሻንሽኜ ነው የምነግራችሁ። እቺም በደንብ ስሙ። የዛሬዋ ነች እቺ። በነገራችን ላይ የእግዚአብሔር መንግስት ወይም የሰማይ መንግስት መሬት የምትፈልግ መንግስት አይደለችም። ልብ ነው የምትፈልገው። ጦርነት አትፈልግም። ይኸውላችሁ ኢየሱስ ንጉስሽ። አሁን መንግስት ካለ ንጉስ አለ። መንግስት ካለ ንጉስ አለ። ንጉስ ካለ መንግስት አለ። እነ ሄሮድስ የደነገጡት የኢየሱስ መንግስት ምድራዊ መስለው ነው። የኢየሱስ መንግስት ግን ልባዊ ነች። ግዛቷ ልብ ነው። የኔ ልብ ነው፣ የእናንተ ልብ ነው። የምትስፋፋው በልብ ውስጥ ነው። የመስፋፊያዋን መንገድ ሲነግራቸው ምዕራፍ 18 አንድ ህፃን አመጣና መሐላቸው አቆመ። ለምን? ምዕራፍ 17 ላይ እነሱ ተራራ ላይ ነበሩ። ሞቅ ብሏቸው ነው የመጡት። ራባባባሽ ያሉ ነው። እኛ የሚሞቃችሁ ቀን የለም ጾም ጸሎት ገብታችሁ። እነ ጴጥሮስ ምዕራፍ 17 ላይ ተራራ ላይ ስለነበሩ እታችኞቹ ላይ ጉራቸውን ሊነዙ ፈልገዋል። አይታችሁ ከሆነ ሲወርዱ ምን እንዳላቸው? ምንም ነገር እንዳትናገሩ ብሏቸዋል። ኢየሱስ ምን እንዳረገ ታውቃለህ? ልብሱን ነጭ አድርጎ ተለውጦ አሳይቷቸው ከኤልያስና የሞቱ ሰዎች ቆመው አይተው አትናገሩ። ለምን? እታች የበላይነታችሁን እንዳታሳዩ። ጴጥሮስ እርግጠኛ ነኝ አይችልም። ምንድን ነው የሚለው?
እንደዚህ አይነት ነጭ ልብስ አይቼ የኢየሱስ እግዚአብሔር በቃ እንዳትናገር። ለምን መሰለ? ሰባቱ ደግሞ ላይ አልወጡማ። ሰባቱ ላይ ጉራቸውን ሊነዙ ትላለህ እኮ እላይኩ ያየነ ዘንባል እንዳትል። አቤት ጌታ ግን ስሙ የተመሰገነ ይሁን። እታች ያሉትን ሊያስጨንቋቸው ነበር እኮ። ማቴዎስ ነው እኮ የጻፈው። ዝም በሉ አላቸው እኮ ያለው ማቴዎስ ነው። ለምን ሲወርዱ ያስጨንቁ ነበር ማለቱ ነው እኮ። ትልቅ ክብር አሳይቶ ጸጥ። በኋላ ኢየሱስ ከሄደ ከስንት ዓመት በኋላ ነው ይሄን የተናገሩት። ጴጥሮስ አነሳና የምንጽፍላችሁ ዝም ብለን አይደለም፣ ገና ነው ክብር ላይ የምወደው ልጄ ሃሌሉያ ሃሌሉያ እሱን ስሙት ሲል፣ ይሄ በብልሃት የተሰራ ተረት አይደለም። ሲንገለሳ አሜን። ተረት አይደለም። አይተናል፣ ዳሰናል። ዮሐንስም ተነሳና ያየነውን የዳሰስነውን የቀመስነውን እንጽፍላችኋለን። ሃሌሉያ ሃሌሉያ። የምንጽፈው ዝም ብለን አይደለም፣ ተረት አይደለም፣ የምር አይተን ነው አለ። ሃሌሉያ ወዳጆቼ፣ እዚህ ጋር የምናወራው እነዚህ አባቶቼ የዳሰሱት ነው። ይሄንን አሳይቷ አንጥቶ የመንግስተ ሰማይ የእግዚአብሔር መንግስት ባህሪ ማሳየት ጀመረ። ምን እንዳደረገ? ህፃን አንጥቶ ቁጭ። ኪንግደሙ እንደ ህፃን መሆን ይፈልጋል አይላችሁ? ይሄ ቅድም ያልኳችሁ ነው። ከ18 እስከ 22 18 ህፃን እዚህ ጋር እንደዚህ ሆኑ። ያን የሚያክል ክብር አይቼ እንደዚህ ህፃን ከበደ ንጉስ ቢመጣ ፍቅር እንጂ ክብር የለው። ንጉሱ ካፈቀረው አሁን ለምሳሌ እኔና አንድ ንጉስ መተን ለህፃኑ እኔ ፍቅር ባሳየው ስለ ንጉሱ ጉዳዩ አይደለም፣ እኔን ነው የሚወደኝ። ንጉስ ናቸው ብትለው፣ የኢንዶኔዥያ ናቸው ብትለው፣ የቡርጋ ህፃን አይገባው። ህፃን ፍቅር ነው። ስለ ወንበር መከራከር አይችልም፣ ስለ ስልጣኑ ማውራት አይችልም። ህፃን በቃ ህፃን ነው። ኢየሱስ እንዲህ አለ፣ መንግስቱ ትህትና ይፈልጋል። ጴጥሮስ እኮ በኋላ ነው እና ዮሐንስ እኮ ትዕቢተኞች ናቸው እና ዮሐንስ እኮ ሰው አጋንንት ሲያስወጣ አይቶ አትችልም አለው። እጁን ያዘው። ሳትከተለው እንዴት ነው አጋንንት በስሙ አለ። ከለከለ እኮ። አንድ ወንጌላዊ ሲናገር ሰምቼው ለካ አጋንንቱ ያስወጡትን ሁሉ መልሰውታል። አወጣም እዛው አሉ። ለምን አንተ ተከታይ ሳትሆን አታስወጣም? ዮሐንስ እኮ ነው ይሄን ያደርገው። ይሄ ቱት የሚመስለው ዮሐንስ እኮ ነው። ኢየሱስን የሆነ ቦታ ሲቃወሙት ጌታዬ ይሄ ፒፕል እሳት ይብላው እንበል ያለው እኮ ዮሐንስ ነው። ይሄ መንፈስ ከየት ሆነ? ፒፕል እንደ ምሽክል ያርክ። እኔ እኮ ሰው ላድን የመጣሁት እነዚህን ነው እኮ ያገለገለው ኢየሱስ ተሸክሙ። አንዱ እግዚአብሔር ፊት ቀረበና ጌታ አንድ መጥፎ ጓደኛ አለው። ጌታዬ ያለው ሲጸል ይሄ ልጅ ግን እንዴት ቻልከው አለው። እንዴት ቻልከው? አንተን እንዴት ቻልከው አለው። ህፃን አቁሙ። መንግስቱ ትህትና ትፈልጋለች፣ እንደ ህፃን መሆን ትፈልጋለች። መወጣጠር አትፈልግም። አቃሉ አትፈልግም። ህፃን ነው አካሄዱ፣ ትህትና ነው አካሄዱ። 19 ህፃን ትሁት ነው። ይቅርታ ራሱ ለማድረግ ህፃን ወዲያው ሲታረቅ አይታችኋል። እኛ በተለይ ማን ነው እዚህ ሲያወራ ሰምቼዋለሁ አላውቅም። ብቻ የፍየል ጸባይ ታል እዛው ነው። እግር ያነሰም እዛው ነው። የፍየል እዛው ነው። በግስ ይሄዳል ያነጣጥራል። ወንድሜ እንደ ህፃን እውነቴን ነው። በጣም ከባድ ግጭት ነው የሚጋጩት። መሀል የተገኘ ሰው እኮ አጥንቱ የተሰበራል ድንገት ገብቶ። እሺ 19 የምሬኩ ነው። ጥግ ድረስ ነው የሚያመረው፣ ጥግ ድረስ ነው የሚጣላው። ኢየሱስ እንደዚህ ህፃን ካልሆናችሁ በስተቀረ ቬሪ ዴንጀረስ ነው ብሏል። ዩጋችሚ
አምልኮ የሚቀለን ህፃን ስንሆን አንዳንድ እኮ ቸርች መጥቶ እጅ ወደ ላይ ሲል አልተሰማኝም። በእውነት ተሰሜ ቸርች ውስጥ ይሰበሰባል። በቃ ራሱን ይመራል፣ ራሱን ያስተዳድራል። መስሪያ ቤት እኮ ሩት ሲል ይሮጣል። እዚህ ተሰማ አቤት ሚስቱ ጋር ራሱ የተሰማውን አያደርግም። አንድ ጓደኛዬ ነግሮኛል፣ ነግራችሁ እንደሆነ ያለገ በጣም ሚስቱን የሚፈራ ወንድም ነበረ። በእውነት በጣም ነው አሉ የሚፈራው። እሷ ወጣ ስትል ይደውልና ጓደኛዬ የት ናችሁ? የት? ኧረ ታድላችሁ። መጣች ቸርች ውስጥስ አልተሰማኝም ይላል። እና እግዚአብሔር ግን ይባርካት። እሷን ጓደኛዬ እኔ ነገረኝ፣ እግዚአብሔር ይባርካት። የቸርቹን ቢሾፕ ግን ትፈራለች አለ። እና አንድ ቀን ቢሾፑ ደወለ አለ። ከዛ ቢሾፕ የሚል ቢሾፕዬ ቆይ ሚስቴና እሱ እዴ አለችው። ቢሾፕ አለችው። ሄደ። ነገም ቢሾፕ ሲደውሉ ከዛ ወንድሜ ጓደኞቹን በሙሉ ቢሾፕ ሄሎ ቢሾፕ እያለ ላ እሺ 19 የእግዚአብሔር መንግስት ሁሉም ታስንቃለች ነው። ደግሞ ይኸውላችሁ 19 ምዕራፍ 19 ላይ ደግሞ ሁለት የተከበሩ ነገሮች ያነሳል። ባለጠግነትንና ጋብቻን ያነሳል። ባለጠግነት ምንድነው የሚለው? አንዳንዶቹ አለ ለእግዚአብሔር መንግስት ሲሉ አናገባም ብለው ጃንደረባው ነው በፈቃደኝነት ጋብቻን የሚያክል ነገር ክቡር ነገር ለእግዚአብሔር ለመኖር ሲሉ ተው። ምን ማለት መሰላችሁ? ይሄ መንግስት ብዙ ነገር ልትተውለት ይችላል። በሌላ አማርኛ ሁሉን እየተዋችሁ የምትከተሉት መንግስት ነው። እየናቃችሁ የምትከተሉት መንግስት ነው። ሁለተኛው ደግሞ ባለጸግነት እዚሁ ላይ ነው የሚለው። አንዱ ባለጸጋ መጣ አለ ሸጥና ስጥ ሲለው ፊቱ ጠቁሮ ሄደ። ጴጥሮስ መጣና እኛ ግን ሁሉን ትተን ተከተልን። ምን እናገኛል? በዚህ ምድር 100 እጥፍ። እንደውም እናት ያስተዋል ነው እኮ የሚለው። እናቱን ስለኔ ያልጠላ፣ እንደውም አንዱ ያልጠላ ነው የሚለው። ያልጠላ ሚስት ጥላቻ አይደለም፣ ኪንግደሙን ያላስቀደመ። ይሄ መንግስት ከእናት ይበልጣል። ይሄ መንግስት ከአባት ይበልጣል። ብዙ ሰው ወደዚህ መንግስት ለምንድን ነው የማይመጣው? እናቴ ስትሞት እመጣለሁ ይላል። ታዝናለች ይላል። እድር ያባሩኛል ይላል። ይሄ መንግስት እየተውንለት የምንከተለው እንጂ እየሰበሰብን የምንመጣበት አይደለም። የሚያስታው ነገር አለው ነው የሚለው። ጴጥሮስ ሁሉን ትተን 19 ስለመተው ነው። አሁን ገብቷችኋል? 18ን ስታስብ ኪንግ ደግሞ በትትና መኖር ነው የሚለው። ህፃን አቆሞ ያወራበት ነው። 19 ጋር ስትመጣ ደግሞ ሁሉም መተው ነው። የሀብታም ስለ እግዚአብሔር መንግስት ጃንደረባ ይሆናሉ ምናምን። በቃ አሁን እንዴት ነው መጥቷል። 20 የእግዚአብሔር መንግስት ሁሉንም የምትቀበልናት ብሎ ቁጭ። እቺ መንግስት አንዱ ጠዋት መጣና ተቀጠረ ወይን እንትን ውስጥ አለ። አንደኛው ደግሞ ማታ መጣ አለ። ሁለቱንም ተቀብሎ እኩል ከፈለ። መንግስቱ መሽቷል፣ አልፎብሃል፣ አርጅተሃል ብሎ ጡረታና አይልም። ኤኒ ሁኔታ ውስጥ ሆነ ብትመጣ ገብተ መስራት ትችላል። ግን መንግስቱ ነው የሚለን። የሰነፎች ግን አይደለችም። ዝም ብለ እርሻው ጋር ይሄ ዋጋ የማይከፍሉ የማያርሱ ምን ዝም ብሎ መንፈሳዊ ማውደልደል ውስጥ አይደለችም። አንዱ ማታ መጣ፣ አንዱ ጠዋት መጣ፣ አንዱ ምሳ ሰዓት መጣ፣ አንዱ ማታ መጣ። ማታ የመጣውን ጠየቀው፣ ለምን ነው ማሰሩት ምናምን ሲል ማን ይቅጠረን መሽቷል፣ ከዚህ በኋላ ምን ብሎ ይቀጥሩናል ሲል ችግር የለውም። እንደውም የጠዋቶቹ ተበሳጩ። ለምን ተበሳጩ? ተከለ እኩል ከፈላቸው። ቢኮዝ የጠዋቶቹ ተዋውለው ነው የገቡት። ኪንግ ደግሞ ሳትዋዋል ገባበት ነው። ምን ትሰጠኛለህ ብለህ ከገባ የተዋዋልከውን ይሰጣል። ዝም ብለህ ከገባ ግን ያሰበውን ይሰጣል። አትዋዋል። ይሄን እንዲያርገ ለምን አርኩልኝ እንዲሆኝ ምን አትበል። ዝም ብለህ ቀጥል። የሆነ ቀን 100 እጥፍ ታጭዳለህ። ክፍያው ግን የተረጋገጠ ነው። መቼ እንደሆነ ነው ማናቀው እንጂ 100 እጥፍ በህይወታችሁ ታጭዳላችሁ። ለሆነ ሰው እናገራለሁ ዛሬ ስለ ጌታ ምንም ነገር የተወሰው 100 እጥፍ ያጭዳል። አንዳንድ ጊዜ አንዳንድ ቸርች ጡረታ እንዳለ ሰምቻለሁ።
ጡረታ የሚባል እግዚአብሔር መንግስቱ ጡረታ የለም። ዮሐንስ እኮ በቃሬዛ መጥቶ ይባርክ ነበር። መንፈሱ ነው የሚሰራው። በቃሬዛ መጥቶ ተዋደዱ እያለ ይሄዳል። መንፈሱ ነው የሚሰራው። ጡረታ እኮ የሚያስፈልገው በጉልበት የምትሰራው ስራ ነው። ይሄን ስለ ጉልበት አያስፈልግም አይደለም፣ ግን የእግዚአብሔር መንፈስ እንዴ ዳዊት እኮ የበቀለ አምላክ እግዚአብሔር ተገለጠ ምናምን እኮ ያለው አልጋ ላይ ሆኖ ነው። በጎኑ መተኛውን አያውቅም ይላል። ማን እንደሆነች ሴት ተኝታለች። ስሟን አያውቅም። የሽቱን ግን ብላ ትተኛለች። እሷም አያውቃትም። እግዚአብሔር ይስጣት ብላ ትነሳለች። ከዛ ሊሞት ሲል ሰለሞንን ጠራውና እከሌ የሚባለውን ከነሽበቱ መቃብር ከተተዋል። እንዴት አስታወሰ? አኖይንቲንጉ አይረሳም። አልጋ ላይ ተኝቶ የምሰማው ድምፅ ምንድን ነው አለ። አዶንያስን እንትን እያሉት ነው። በል ሰለሞን ነው ብለው ገለብበተው። አልጋ ላይ ሆኖ ነው መንግስት የቀየሩ። ስለዚህ እግዚአብሔር መንግስት ውስጥ እድሜ አይገድቡ። ማታ መግባት ትችላለህ። ባለቀ ሰዓት መግባት ትችላለህ። ይሄን ስለ አጥንት ሲቀርና ማለት አይደለም። በጊዜው ወጣትነትን ብትሰጠው ቆንጆ ነው፣ ብዙ ትሰራለህ። 21 መንግስቱ ደግሞ ክፋትን አትታገስም። እዚህ ላይ ነው ጅራፍ ሰራ ይላል አይደል? ቤተ መቅደሱ ሄሮድስ የሰራው ነበረ። ጅራፍ ሰርቶ እያጮህ ደግሞ አስወጣ። አይታችሁ እኮ ነው አጸዳው ይለናል። ክፋትን ደግሞ አይታገስም። መቅደሱ መለወጫ መሸቀጫ ሲያደርጉት ደግሞ ጅራፍ ሰርቶ አጽድቷል። ኪንግ ደግሞ እንደዛ ነው ይለናል። እዛው ላይ የወይን ቦታ ጋር ልጁን ላከ። እስከ ዛሬ አገልጋዮች ነበር የሚልከው። የሚገርማችሁ በአዲስ ኪዳን ፍርዱ አደገኛ የሚሆነው የብሉይ ኪዳን ሰዎች ነቢያትንና አገልጋዮቹን ስላልተቀበሉ ነው የሚቀጡት። አሁን ግን የወይኑ ጌታ ልጁን ነው የላከው። ኢየሱስን ነው የላከው። አንድዬ ልጁን ነው የሰጠው። ስለዚህ ካልተቀበሉ አለ ፍጇቸው አለ ይላል። መዳን በሱ ብቻ ነው። ከዚህ በላይ ስራ ዋጋ የለም። ስለዚህ ገበሬው መጀመሪያ መልእክተኞች ቢልክባቸው ሲገሏቸው ሲልኩ፣ ስለዚህ የብሉይ ኪዳን ሰዎች የሚፈረድባቸው ነቢያቶችን ምናምን ስላልተቀበሉ አገልጋዮቹን ስላልተቀበሉ፣ አዲስ ኪዳን ግን በአንዱ ልጅ ባለማመን ይፈረድባል። ስለዚህ የሚያወራው ምንድን ነው? መንግስቱ ክፋትን አትታገስም፣ ትቀጣለች፣ ትበቀላለች። 22 መንግስቱ የምትመጣ የምትናፈቅ ኃያል ናት ነው። ትመጣለች ነው የሚለው። መሀላችሁም ነች ደግሞ ትመጣለች። 9ኛው ፈሪሳውያንና የዘመኑ ፍጻሜ 23 እስከ 25 ያለው ማለት ነው። ይሄንና 24 ሙሉን ስታነቡ የዘመኑ ፍጻሜ እንዴት ነው? መምጣት ምልክት ምንድነው? በስሙ የሚነግዱትን እንደሚፈርድባቸው 23 ጺማቸውን ያስረዝማሉ ምናምን የሚለው ማለት ነው። እሱ ምን ማለት ነው? የፈሪሳውያን ሐሳብ ማለት ውጪውን ነው የሚያሰለጥኑት፣ ውጪውን ነው የሚያሳምሩት፣ ውስጡ ግን ቬሪ ዴንጀረስ ቲንግ ነው። ስለዚህ ከዚህ አይነት አይታችሁ እኮ መጽሐፍ ቅዱስ ሙሉን አንብቡ። ኢየሱስ ከፈሪሳውያን ጋር ነው እንጂ የሚጣለው ከኃጢአተኞች ጋር አይጣላም። አመንዝራ አግኝቶ አብሮ ይበላል። ፈሪሳውያን ግን እናንተ ያስመስላሉ ሃሌሉያ ምናምን ነው የሚሉት። መንፈሳዊ መልክ ነው የሚሰሩት። እነዚህን ይቃወማቸው ነበር፣ ኃጢአተኞችን ግን ይደግፍ ነበር። ስለዚህ ነው የሚጤስን ጧፍ አለ ማቴዎስ ነው እኮ የሚለው። ጥቅሱን አመጣና አያጠፋም። ይሄ የማቴዎስ የመጨረሻው የሚነግረን ኢየሱስን እኮ ከቀበሩት በኋላ ራሱ ጲላጦስ ማህተም አድርጎበታል ይላል። ሌሎቹ አይሉ። ኢየሱስ በነገራችን ላይ በዝግ ማህፀን ነው የገባው። ልክ ነኝ? በድንግል ነው የገባው። በድንግል ማህፀን ውስጥ ነው። ከጸነሰች እኮ ድንግል አይደለች። በድንግል ማህፀን ተጸነሰ ነው የሚለው። ከዝግ መቃብር ወጣ እኮ ነው የሚለው። መቃብር እኮ አልተከፈተም። በዝግ ማህፀን ገባ፣ በዝግ ማህፀን ተወለደ፣ ከዝግ መቃብር ወጣ፣ በዝግ ቤት ገባ ነው የሚለው። ሰላም ለዚህ ቤት ይሁን አለ እና ይሄ መለኮት ብቻ የሚያደርገው ነገር ነው። እንደዛ ብሎ ነው የሚጨርሰው። ኢየሱስ በዝግ ማህፀን ነው የጀመረው። ዝጉን መቃብር ነው ትቶ የወጣው። በዝግ ቤት ገብቶ ነው ሰላም ያወጀው። ስለዚህ ምን እያለ ነው? ንጉሳችሁ የተዘጋ ነገር አይዘው። ለሰው ማይቻል ለእግዚአብሔር ዛሬም በተዘጋ ነገር ውስጥ ገብቶ ሰላም ያውጅላችኋል። ይሄንን ነው የተከተልነው ነው የሚለው። ፈርተን ዘግተን ቁጭ ባልንበት ነው በዝግ ቤት የገባው እና ዝግ ማህፀን ውስጥ ብቻ ገብቶ በዝግ ማህፀን ተወልዶ ብቻ አይደለም ያቆመው። ዝግ መቃብር ውስጥም ሲከቱት የታተመ መቃብር ውስጥም ወጥቷል። መቃብሩ ድንጋዩ ተንከባሉ አይደለም ኢየሱስ ይወጣው፣ ሳይንከባለል ዝግ እንዳለ ነው ይወጣው። ምንም መንከባለል አያስፈልግም። ቢኮዝ ጨርቁም ዘሴም ነው፣ ጥምልል እንዳለ በስርዓት ነው ከውስጡ ነው የወጣው። ጨርቁም አልተዛነፈም እኮ። ማርያም ስትመጣ ግን ስለተጨነቀች
ድንጋዩን ማን ያንከባልላል ብላ ስለተጨነቀች ግባና እንደሚባለው ነይ ለማለት እንዲክፍት አደረጉላት መላእክቶች እንጂ ዝግ ነው። ኢየሱስ ከወጣ በኋላ ነው የተከፈተው። መላእክት ለኢየሱስ አልከፈቱለትም። ኢየሱስ ወጥቷል ኦሬዲ። እንትኑ እንኳን እንደዚህ አልተጨማደደም። ከዛ በኋላ ተመልከቱ፣ እሱ መነሳቱ እንኳን ውሸት ነው ተብሎ እንዲወራ ገንዘብ ከፈሉ ነው የሚለው። ስለዚህ የኢየሱስ ትንሣኤ እንዳይነገር እንደዛ ቤተክርስቲያን ስትሮንግ የሆነችው መንፈስ ቅዱስ ሲወርድ እኮ አይደለም የተወለደችው ነው እንጂ መሰብሰብ ጀመሩ። ሕያውነቱን ሳይው ፍርሃት ለቀቃቸው፣ ተነስቷል አሉ። ስለዚህ ሞት መፍራት ቀረ። ያዛ ጊዜ ነው ስብስቡ የመጣው። ስለዚህ ትንሣኤው ነው የሰበሰባቸው። የመጀመሪያው ስብሰባ በኢየሱስ ትንሣኤ ምክንያት ኢየሱስ ተነስቷል። እሱ ብቻ አይደለም። ሲጨርስ አሁን አይታችኋል አለ ኢየሱስ ሲነሳ ብቻውን አይደለም የተነሳው። አሁን ምግብ ስትበሉ ምሳ፣ ቁርስ፣ ራት ምናምን እንበላለን። ማታ ላይ ሽቅብ ይላችኋል ብሏችሁ ያውቃሉ? ሽቅብ ማለት ቆንጆ አማርኛ ነው አለ። ሽቅብ ሲለን የማታዋ ምግብ ብቻ አይደለች የምትወጣው። ሞት ሁሉንም ሲበላ ሁሉንም ሲውጥ ከርሞ ኢየሱስን አገኘው ብሎ ዋጠ። ማታ ላይ ሽቅብ አለው። ሽቅብ ሲለው ጠዋት ያዋጠኝን እኔን፣ ምሳ ሰዓት ላይ ያዋጠህን አንተን። ኤቭሪባዲ ከኢየሱስ ጋር ተነሳችሁ። አጨብጭብና አሜን። ስጨርሰችም ብዬ ኢየሱስ በዝግ ማህፀን ብቻ ሳይሆን የተወለደው በቤተልሔምም ነው። ካልጠፋ ከተማ ቤተልሔም ነው የተወለደው። ቤተልሔም ከሁሉ የምታንስ ጥንጥዬ ከተማ ነች። አንቺ ቤተልሔም ከሌሎቹ አታንሽም ብሎ ንጉሥ ከሷ ወጣ። ኢየሱስ ከማርያም ይወለድ እንጂ ቤተልሔምም ነው የተወለደው። አዘሴም ታይም ከማርያም እየተወለደ ቤተልሔም ተወለደ። አሁንም ቤተልሔም እየተወለደ ባንተ ተወለደ፣ ባንተ ልብ ውስጥ ተወለደ። አሜን ነው። ምን ማለት እንደሆነ ገብተዋል? ታናሽነታችንን የቀየረው የሱ በልባችን መግባት ነው። እሱ ብቻ አይደለም፣ ተወልዶ ወደ ግብጽ ወረደ ይለንና ተመልሶ ግን ናዝራዊ ነው የሚለው ቃል ይፈጸም ዘንድ ናዝሬት አደገ። ናዝሬት እንደውም የማጅራት መቼዎች ነው። በጣም ከፍተኛ ኃይሊ ወንበዴና ሰው አይወጣበትም የተባለ ሰፈር ነው። ኢየሱስ ተወለደና ስሙ የናዝሬቱ ሲባል ዝም አለ። ምን እንደሚል ታውቃለህ? ወንድሞቼ ሲላቸው አላፈረባቸው። አንዳንድ ማፍርበት ሰው አለ እኮ ጓደኛዬ ለማለት ወንድሜ ለማለት ኧረ እኔ አላውቀውም ትላለህ። ትክዳለህ እኮ ደብሮ ሰውዬው ጸባዩ ምናምን። የምታፍርበት የሥጋ ወንድም አለ እኮ ዱርዬ ነው፣ በቃ አስቸጋሪ ነው። እኔ በአንተ ስሜ እንዴት ይጥፋ እስከ መቼ ብለህ እኮ ከዛሬ ጀምሮ ወንድሜ ነው ብለህ ስሜን እንዳጠራ እዛ ሄደህ ደግሞ ወንድሜ ሼም ታሲዘኝ የምትለው ሰው አለ። ኢየሱስ የናዝሬቱ ሲባል ምን በናዝሬት እየተጠራ ምን ማለቱ እንደሆነ ታውቃለህ? በእናንተ አላፈረም። ማቴዎስ የሚለው አላፈረባችሁም። ንጉሥ ሆኖ የእናንተ ወንድም ሲሆን አላፈረም። ጭብጨባ ለልታ ለጌታ